ምንም ነገር አልሞላልሻለሁ ማርያም፣ ምንም አልሞላልሻለሁ። ሁሉም ሰው ሲኖረኝ ነው የሚፈልገኝ፣ ሲኖረኝ መብራንን ሲኖረኝ ብቻ ነው የምፈልግ። ከሌለኝ ግን ማንም ሰው አይፈልገኝም። እሱን እያወቅኩኝ ነው ለልጄ ስል እየጠነከርኩ ያለው። ግን ልጄን እንኳን እንደ እናት አቅፌው አላውቅም። ኢትዮጵያ ሆኜ እንኳን አቅፌው አላውቅም። እድሉን አግኝቼ አላውቅም። እንደዛው ልጅ እንኳን ጡት አላጠባሁት። በጣም ናፍቆኛል ማርያም፣ በጣም ነው ናፈቀኝ፣ በጣም ነው ናፈቀኝ። ምንም ማድረግ አልችልም። ወልዳችሁ ለልጅ አለመሆን 9 ወር አርግዤ ብቻዬን ብዙ ነገር እያማረኝ ለሱስ በሰዎች ተገፍቼ ተረግሜ በሰዎች እኮ ነው እግዚአብሔርን በሰዎች እኮ ነው ተረግሜ ተገፍቼ ከቤተሰብ ወጥቼ ለሱ ለአንድ ፍሬው ልጄ ግን ምንም ነገር አለማድረግ እግዚአብሔርን ምንም ነገር አላደረጉለት ለልጅ ምንም አንድ ጫማ ቅያሬ አልገዛውለት። አንድ ጫማ ግን ሰው ምን ይላል ሲያየኝ፣ ኤልዱ እያማረብሽ፣ ኤልዱ እያማረብሽ፣ ቆንጆንሽ ምናምን። የኔ ቆንጅና ምን ይሰራልኛል? የኔ ቆንጅና ምን ይሰራልኛል? ውስጤ መቻያችሁት በላይ እንዴት ነሽ ብላችሁ ጠይቃችሁኝ ውስጤ ሄሎ እንዴት ናችሁ ብዬ ስደውል እንዴት ነሽ ደህና ነሽ ወይ? ገንዘብ ለምን አትልኪ? የለም እኮ ሰላምታ የለም ሰላም የሚለኝ ሰው የለም። እንዴት ነሽ ትንሽ እኮ እንትን ተቸግሬ ምናምን። የስንታችሁን ቀዳዳ ልሸፍን? እኔ የስንታችሁ ቀዳዳ ልሸፍን? የትኛውን ልሸፍን? ለአንዱ ልጅ መሆን ያልቻልኩት የማናችሁ ልሸፍንላችሁ? ቆይ እንዴት ነው የማስረዳችሁ? እናንተ ልክ ደሞዝ ቀጥሪ ይደውሉና ልጅ ምናምን የለም እንዲሆነ እንዴት ቆይ እሺ ምን ልሁን? እሺ ለልጅ አንድ ሱሪ መግዛት ያልቻልኩ ሰው ለሁላችሁ መሆን ይችላለሁ እንዴ? የደሞዝ ቀን ለምንድን ነው ትዝ ብላችሁ? ምን አለ እንደዚህ እንኳን ብናፍቃችሁ ሳዳስ ብትፈልጉኝ ከነጉለቴ ብትወዱኝ እህቴ እንዴት ነሽ መባል እራሱ እፈልጋለሁ እኮ ማርያምን እፈልጋለሁ። እህቴ እንዴት ነሽ? ልጄ እንዴት ነሽ? ጓደኛዬ እንዴት ነሽ መባል እፈልጋለሁ እኮ ግን ማንም አይለኝም። ማንም ሰው አይለኝም። መድኃኒዓለም ማንም ሰው ልጄ እንዴት ነሽ የሚለኝ ሰው የለም። እህቴ እንዴት ነሽ? ጓደኛዬ እንዴት ነሽ የሚለኝ ሰው የለም። ማርያምን ግን ልጄን ጎዳሁት። ለልጄ ምን ሆንኩኝ? ለልጄ ምን አደረግኩኝ? ምንም ያደረጉት ነገር የለም። አንድ ጥብቆ አልገዛሁለትም። እኔ አንድ ሱሪ ለልጄ አልገዛሁለትም። አንድ ሱሪ መብራን ለልጅ አንድ ሱሪ እንደዛ እስከ 6 ወር 9 ወር ብቻዬን ቢያምረኝም አፌን ዘግቼ እየተሰደብኩኝ እየተረገምኩኝ ለልጄ ስል እየተረገምኩ ልጄን ታውቃላችሁ? እግዚአብሔር ምስክሬ ነው። 1 አመት እንኳን እንደ እናት አላጠባሁትም። 1 አመት ልጄን አላጠባሁትም። እኔ ልንከራተት 1 አመት አላጠባሁትም ልጄን። እግዚአብሔር 6 ወር ነው ጥዬው የወጣሁት። 6 ወር እንደዚህ ልብሴን ሳይለቅ
ነገር ያልፋል። ማርያምን ያልፋል። ጭንቀት አረሳት። መድኃኒዓለምን እንደዚህ ገብቶኝ ህዝብ ፊት ያለቀስኩበትን ቀን እንደዚህ ሆኖ ደርሰው እግዚአብሔርን አንዳንዴ ማለት ነው ውስጤ ዲቶል ጠጪ ይለኛል። ገባችሁ? ጥርስ የማይሸፍነው ብዙ በቃ ጥርሴ ብዙ ነገሮችን ይሸፍንልኛል። ገባችሁ? ዲቶል ቀርቤ ነው። ዲቶል መጠጣት እችላለሁ። ብረሳ ማንም በሞት ማንም ሰው ይረሳኛል። ማንም ሰው ወለ እናት ወለ እህት ወለ አክስት ወለ አጎት ትናንትና ጠይቆኝ የማያውቀው ሁሉ መንገድ ተሻግሮ መጥቶ ይቀብረኛል። አፈር አባታችሁ ብሉ፣ እግዚአብሔርን አፈር ብሉ። በሞት ተሻግራችሁ በመኪና ተሳፍራችሁ መጣችሁ እኔን ትቀብሩኛላችሁ። እኔን ትቀብሩኛላችሁ። በስንት ፈተና ይቆምችኋለች። ትቀብሩኛላችሁ። ከዛን ትረሱኛላችሁ። በቃ አለቀ። የሚጎዳው ግን ልጄ ነው። የሚጎዳው ልጄ ነው። በሞት ይረሱኛል። በሞት እረሳለሁ። በቃ ማርያም በሞት እረሳለሁ። የሚያሳዝነኝ ልጄ ብቻ ነው። ማርያም ልጄ ብቻ ነው የሚያሳዝነኝ። መድኃኒዓለም ልጄ ያሳዝነኛል። የእናትና የአባት ፍቅር ያላገኘው ልጄ ብቻ ነው የሚያሳዝነኝ። መድኃኒዓለም ከሱ ውጭ ማንም የሚያሳዝነኝ ሰው የለም። ማንም ሰው ልጄ አቃተኝ እኮ እግዚአብሔርን አልቅሻለሁ። ልጄ ብቻ ነው የምጎልበት። ልጄ ነው የምጎልበት። ልጄ ብቻ ነው የምጎልበት። ልጄ ያላጠባት ልጄ ያላቀፍኩት ልጄ ያላጠባት ልጄ ነው የሚያሳዝነኝ። መድኃኒዓለም ያላጠባት ልጄ ያላቀፍኩት ልጄ ማሚዬ እንዳለኝ ወጥቼ በቃለት ለማንም አልጎልም። ለማንም አልጎልም። መብራንን ለማንም አልጎልም። ሰው ተረዱ። ሰው ተረዱ። ሰው ልጅ አለሁላችሁ ብቻ በሉን። እኔ አሁን ሰው እፈልጋለሁ። አንዳንዴ ምን እንደሚሰማኝ ታውቃላችሁ? ማርያምን ምን እንደሚሰማኝ ታውቃላችሁ? እርቃኔን እንዲቆመኝ መሀል መንገድ ላይ እንደቆመ የሚሰማኝ መብራንን ነው የምላችሁ። እርቃኔን መሀል መንገድ ላይ እንደቆመ ሰው ነው የሚሰማኝ። ስስቅ እንዳታምኑኝ። ጥርሴ ብዙ ነገር ሸፍኗል።
ድክም ብሎኛል። መብራንን በጣም ነው ደክሞኛል። ደከመኝ መድኃኒዓለም በጣም ተስፋ ቆርጫለሁ። በጣም ብቸኝነት ነው የሚሰማኝ። ሰው ያለ ሰው ያለኝ አይመስለኝም። መብራንን እኔ አረብ ሀገር ስለመጣሁ አይደለም ኢትዮጵያን ብያለሁ። የሚሰማኝ ስሜት ማርያምን ግን እኔ አሁን የገባሁት ልጄ ናፍቆኝ ነበረ። ሆዴ ባርባር አለኝ። ባርባር ምናምን አለኝ። ልጄ ናፈቀኝ። አምናን ናፈቀኝ። አንዱ ልጄ ናፈቀኝ። መኖር ያልቻልኩለት ልጄ ናፈቀኝ። መኖር ያልቻልኩለት እንደ ማንኛውም ሰው ወልጄው አስቀምጬ የወጣሁት ልጅ ናፈቀኝ። ግን ምንም አላደረግኩለት። ምንም ነገር የለም። ምንም ነገር የለም። ምንም ነገር በናፍቆት ገደሁት። እናት የለችም። እንደዛው ልጅ እጁን መያዝ ይፈልጋል ግን የለም፣ የለችም። የእሱ እናት የአረብ ሀገር ናት። አረብ ሀገር ግን ምንም 10 ሳንቲም የለም። ከዚህ የበለጠ ብዙ ነገር አሳልፌያለሁ። ከዚህ የበለጠ ልክ እንደ ተራራ የገዘፈ ግን በልጅ አልቻልኩም። ማርያም በልጅ አልቻልኩም። አቅም አጣሁ። ምክንያቱም ልጄ የተፈተንኩበት ነው። ልጄ ሰውን ያወቅኩበት ነው። ልጄ የተገፈተርኩበት ነው። ለልጄ ጎዳና የወጣሁበት ነው። ልጄ ብዙ ነገሬ ነው። ማርያም ፈገግ የምልበትም ልጄ ነው። የሰውን ፊት ያየሁት በልጄ ነው። ወዳጅና ጠላቴንም የለየሁት በልጄ ነው። ወዳጆችንም ትናንትና ይወዱኛል ያልኩትም የጣሉኝም በልጄ ነው። ግን ለልጄ ምንም አልሆንኩም። ምንም የሆንኩት ነገር የለም። ምንም ያደረግኩት ነገር የለም። የገዛሁለት ጫማ የለም። የገዛሁለት ሱሪ የለም። እናትህ ምንም ነገር የላትም። እናትህ ማሚዬ ምንም ነገር የላትም። ማሚ ምንም ነገር የላትም። ማሚ ምንም የላትም። ባዬ ምንም ነገር የላትም። ራሴን እኮ ማጥፋት ፈልጋለሁ ግን ማሚዬስ ብለህ ትጠይቃለህ። ነገ አያቶች አሳድገው ማሚዬ ትላለህ እኮ እማዬ ትላለህ አይደለ? ሰው ለልጁ ሲል የሚበረታው ማርያም ለልጄ ሲል በጣም ናፍቆኛል። ግን ከኔ ችግር የነሱ ችግር እየበለጠ ስለሆነ አሁን እየሸሿቸው ነው። ሰው የሚባል ነገር እየጠላሁ ማርያም እንዴት ነሽ? ሙባረክን አንድ ያስገቢው። ሙባረክን ፈልጌው ነው። ሙባረክን አስገቢው። ሙባረክን አስገቢው። ከዛ ሂጂ ውሃ ይዘሽ ነይ። ሙባረክን አስገቢው። ከዛ ሂጂ ውሃ ይዘሽ ነይ። ቶሎ በይ። ማን አለ ቤት? ማን አለ ቤት? ምንም የለም። ሂጂ ውሃ ይዘሽ ነይ ቶሎ። አይደለም ማን ያስገባችሁ? እናንተን ራሱ እራሳችንን ቲክታክ ራሱን ያስገባል። ሂጂ ውሃ ይዘሽ ነይ። ውሃ ይዘሽ ነይ። ቀስ ብለሽ ግርግዳውን እያሽ ሄደሽ ውሃ ይዘሽ ነይ። መስዬ ያለችው እንዴት ናችሁ? ሰላም ነው? ደህና ነው። ሙቤ እንዴት ነህ? አለን። እዚህ ናት ዱባይ ነሽ? መስዬ የሆነ ገጠር ውስጥ ነው የመጣሁት። ገጠር ውስጥ ራስ አልኬማ ውስጥ። አንዴ እኔና ራስ አልኬማ ታዲያ ምን ችግር ያለው? ራስ አልኬማ ውሃ ይዘሽ ነይ። ሙቤ ውሃ ትጠጣ። ውሃ ይዘሽ ነይ። ሂጂ መልሽን ስም ሄደሽ ውሃ ይዘሽ ነይ። ውሃ ጠጫው።
ውሃውን ጠጪ። የትም አትውጭ። እዛ ቁርአኑ የተከፈተበት ቦታ ጋር ሁሉ አትውጭ። አሁን ምን እንደሆንሽ ተረጋግተሽ ሳታለቅሺ ሰው የለኝም ሳይሆን ሰው እንዲረዳሽ እንደዚህ ሆኜ ነው ያለሁበት ሁኔታ ይሄ ነው ያለሁት እንደዚህ ቦታ ነው ብለሽ ሳታለቅሺ በስነ ስርዓት አስረጂ። ለዚህ እዚህ ጋር የሆነ ቁጥር እየቆጠረ ነው። ለዚህ ሊዘጋ ነው መሰለኝ አላውቅም። ተመልሰሽ ትገቢያለሽ። ቢዘጋ ተመልሰሽ ትገቢያለሽ። ከተቻለ ደግሞ ተመሳሳይ ነገሮችን አመሳሲ ተመሳሳይ ቁጥሮች ወይ ደግሞ ተመሳሳይ ምልክቶች አሉ። ሁለቱን ንኪና ታች ኦኬ አድርጊ። ሴኮንድ ነው እየቆጠረ ያለው። ተመልሰሽ ግቢያ ተመልሰሽ ትገቢያለሽ። ይገሉ ፎሎ አድርገንሻል። አንዴ እንጣ እዛ ቁርአኑ ከተከፈተበት ቦታ እንዳትወጪ። እዛ የትኛውን ሸፍኝ የትኛው ለልጄ ማርያምን ይኸው አመት ከ6 ወር ነው እዚህ ቤት ከመጣሁ ለልጄ አንድ ጫማ እንደናት ገዝቼ አላውቅም። የመጣሁት ለሱ ነው። ኢትዮጵያ ላይ ያለው አስተናጋጅነት ብሰራ ነበር። ብዙ ነገር አሳልፌያለሁ። ገባሽ አይደለ? ግን ቤተሰብ አስረዳው። ቤተሰብ እየተረዳኝ አይደለም። እጄ ላይ አካውንቴ ላይ 10 ሳንቲም የለም። መብራንን 10 ሳንቲም የለም። 10 ሳንቲም የለም። ልጄ ደግሞ ስደውልለት ማሚዬ ነይ ከስልክ ወጥተሽ ነው ይለኛል። ማሚ ነይ በጓሮ ጠብቅሻለሁ ይለኛል። ምንም ነገር አላደረኩለትም። ነው ሰፖርት የምታረጊው ቀበጧ የምትሰሪያቸውን ብሮች የምትልኪው ለቤተሰቦች ነው። መብራንና አንድ ሳላስቀር ታዲያ ልጅሽ ያለው እነሱ ጋር ነው። እነሱ ጋር ቢሆንም ምንም የተደረገለት ነገር የለም። ምንም ያገኘው ነገር የለም። የሚበሉት ማለት እናት አባትሽ ነው። አሁን እናትና አባቴ ናቸው። ኦኬ እነሱ የምትልኪውን ብር ጀስት ወደ ራሳቸው ሴቭ ያደርጋሉ። ግን ልጅሽን ምንም ነገር እንትን እያደረጉት አይደለም። ምንም ነገር እያዩልኝ አይደለም። ማለት በቃ ልካለሁኝ የመጣሁት ግን ለልጆች 2 አመት 3 አመት ሰርቼ አጠራቀሚ አስተምረዋለሁ። ከዚህ በፊት ኩዌት ሰርቼ ነበርና ኩዌት ተደፍሬ ተደብድቤ ብዙ ነገር አሳልፌ ብሎክ ተደረገ ነው የወጣሁት። እዛ ያሳለፍኩት ነገር ደግሞ እዚህ ከመጣሁ በኋላ ውስጤን ይረብሸኛል። ገባሽ? ሀረቡን ባየሁ ቁጥር ምናምን ይረብሻለሁ ውስጤ። ገባሽ? ሳይኮ በጣም ተጎድቻለሁ። ጀስት ግን ያንን ነገር ለማስረዳትም ጥሬያለሁ። አይ እንደዚህ አሳልፌያለሁ። ለዛ ለልጄ ነው የመጣሁት። የሆነ ነገር አድርጉና እኔ መጥቼ ልጄ ከጎን ሆኖ ላስተምረው። ልጄ አሁን ኔክስት ትምህርት ቤት ይገባል። አባትየው አይረዳኝም። ገባሽ? አባቱ አይረዳኝም። ቼክ አድርጎኝ አያውቅም። ቼክ አድርጎት አያውቅም። ገባሽ? ያንን ሁሉ ነገር ቤተሰብ ማስተዳድረው እኔ ግን መስራት እፈልጋለሁ። ለልጄ ጠንካራ እናት መሆን እፈልጋለሁ። ግን አንደርስታንድ እያደረጉኝ ያ ነገር እያስጨነቀኝ ነው። 2 ተደፍሬያለሁ ሳል 2 ኢትዮጵያ ላይ ያለ ፍላጎቴ ተደፍሬያለሁ። ገባሽ? ከዛም በኋላ ደግሞ እሱ ለማሳለፍ ስመጣ ደግሞ ኩዌት እንደዛ አሳለፍኩኝ። ያ ሁሉ ጭንቅላቴን ጎትቶታል። ከዛም በኋላ መስተንግዶ መስራት ጀመርኩ። መስተንግዶ ስሰራ ደግሞ የዛን ሁሉ ሰው ከስተመር አፍ እንትን እያልኩኝ 1000 ብር እየሰራው እንኳን 500 ብር ለልጄ ነው የምለው። መብርሃን ለልጄ ነው የምለው። ልጄ ማሚስ ማለት ሲጀምር ነው ወደ አረብ ሀገር የመጣሁት። እዚህ መጥቼ ደግሞ ትንሽ ከስተመር አይኔን መቶኛል። ገባሽ? ከስተመር አይኔን መቶኛል እና አሰሪያ ደግሞ ስታይ ጥቂት እየቆሻሻ ካየች የታባቴ ልገባ ነው። ሁሌ ያሳፍርሻለሁ ትለኛለች፣ ታሳቀቀኛለች። 10 ሳንቲም የለኝም። ምን እሺ ልግባሽ ሰርጌ ምን እሺ ልግባ? ምንም ነገር የለኝም። ባስረዳቸውም እየተረዱኝ አይደለም። ያኑ ተስፋ ያስቆረጠኝ እንደዚህ አሳልፌ ነበር። አረብ ሀገር አልሄድም እንኳን ብዬ ብላቸው እንዴ የወለድሽ ታዲያ ለማን ነው? ልታስተምሪ አይደለም እንዴ? ልታሳድጊ አይደለም እንዴ? እየተባልኩኝ ስሰደብ ስረገም ነው የኖርኩት ኢትዮጵያ ራሱ። መብርሃን ለአንቺ ምንም ነገር ማድረግ አልቻልኩም። አሁን ምን እንደሆነ ታውቂያለሽ? ይኸውልሽ ቀበጧ ይሄ አሁን የምታወሪው ነገር ሁሉ ሁላችንም ላይ አለ። እዚህ ጋር 2800 ሰው አለ። ምናልባት 100 ሰው ብቻ ነው
እንደው ትንሽ የሚረዳ ቤተሰብ ያለው እንጂ በሙሉ የማይረዳ ቤተሰብ ብር ስንልክ እነሱ ብቻ የሚወስዱት ልጆቻችን ሰፖርት የማይደረግላቸው በጣም ብዙዎች ነን። በጣም ብዙዎች ነን። አንድ ሁለት ብዬ ቆጥሬ አላስረዳሽም። ምክንያቱም አረብ ሀገር ኖረሽ ታውቂዋለሽ። ግን አሁን አንቺ መፍትሄሽ አንድና አንድ ነው። እሱ ምንድነው? ማልቀስ፣ ተስፋ መቁረጥ ምናምን ሳይሆን ይኸውልሽ አንቺ ጊዜሽን ከጨረሽ ጥሩ፣ ጊዜሽን ካልጨረሽ ደግሞ ወደ ሀገርሽ እንደምንም ብለሽ ትሄጂና የራስሽን አካውንት ትከፍችና ልጅሽን ማኖር ባለብሽ ሁኔታ ታኖሪና ከዛ በኋላ ተመልሰሽ መጥተሽ የራስሽን ነገር አስተካክለሽ እንድትሰሪ ማድረግ ብቻ ነው መፍትሄው። ከዛ ውጭ ይኸውልሽ ቤተሰብሽ ነው። ምንም ልታደርጊ አትችይም። እኛውን በዚህ ጄጅ ሁሉ ማድረግ አንችልም። ምክንያቱም እናት፣ አባት፣ እህት፣ ወንድም ትልቁ የኛ ጥሩ ናቸው፣ ግን የኛ በጣም እንዲህ ልበልሽ ስስ ጎናችን ናቸው። ልጅሽን ነው። ስለዚህ አንቺ በጣም ትልቁ አማራጭሽ ስራሽን ጨርሰሽ ጊዜሽን ያለችሽን ቀን ጨርሰሽ ሀገርሽ ሄደሽ የራስሽ አካውንት ከፍተሽ ልጅሽን አመቻችሽ መመለስ አንድ ነገር ነው። አይ እኔ ባለውበት ሁኔታ በጣም ትልቅ ችግር ውስጥ ነኝ፣ ከዚህ በላይ መቋቋም አልችልም የምትይ ከሆነ ሴትዮሽን ጠይቀሽ ካንስሌሽን ጠይቀሽ ወደ ሀገርሽ ሂደሽ ተመልሰሽ የምመጭበትን ነገር ማመቻቸት ነው። እየሰማሽ ነው? ተመልሰሽ ስትመጪ ደግሞ እንደዚሁ ሳይሆን የራስሽ አካውንት ከፍተሽ ልጅሽን ሰፖርት የምታረግበትን ነገሮች አመቻችተሽ ነው መሆን ያለበት። ተረዳሽ? ማልቀስ መምትያ ነው። እሺ ሰሪሽ ተመስክራለሁ። መሲ አውሪ፣ ሙኒትንም አስገቡ፣ ሌሎቻችሁ አውሩ። ይኸው ቀበጧ በአንቺ በምታለቅሽ ሰዓት ራስሽን መጉዳት ብቻ ነው። ከዛ ውጭ ማርያምን እያስገባሽ ይህን ሁሉ ሰው ብትጠይቂው አንቺ ላይ ያለ ስሜት ሁሉ አለ። እመቤቴን ነው የምልሽ፣ ሁሉም ላይ አለ። ሙኒትን አስገበት። ሁላችንም ለረዥም አመታቶች ብር አልነበሩንም። ለአመታቶች በህይወታችን ብዙ ዋጋ ከፍለናል። ምን አለ መሰለሽ እናቴ፣ ምን አለ መሰለሽ፣ አንደኛ ነገር ሳይኮ በጣም እዛ ኩዌት በነበርኩኝ ሰዓት ማለት ነው ሳይኮ በጣም ተጎድቻለሁ። ያኔ በጣም ተደብድቤና ተደፍሬ የወጣሁት ልጁን ላስወርጄ ነው የወጣሁት እዛ ማለት ነው። አስወርጄ ታስሬ ተቦልኬ ነው የወጣሁት እና እዚህ ውስጤን በጣም ይረብሸኛል። በጣም ነው የሚረብሸኝ። ሀረቦችን ሳይ ምንም ውስጤን ይረብሸኛል። ገባሽ? ያ ጭንቅላቴ ላይ ያለ ያሳል ነገር ጭንቅላቴ ላይ ያለ ይረብሸኛል። ከዛም በኋላ ደግሞ እሱን እንትን ለማለት እንትን ስል ደግሞ ከእንደገና ይሄ ነገር ተፈጠረ ማለትም ልጅ መጣ። ከልጅ በኋላ ደግሞ ሁሉም ነገር እንዳልሆነልኝ ከዛም በኋላ በችግር ሰዓት ደግሞ አሉኝ የምላቸው ሰዎች ሁሉም መራቆኝ ምናምን ያ ነገር በጣም ውስጤን እየረበሸኝ ነው። እስቲ ነው ከሰው ቤት ወጥቼ ብሰራ በጣም እሰራለሁ። ገባሽ ወይ? አንዴ ሴትዮዋ መጣች። ማሪ ምን ተፈጥሮ ነው? ምን ሆነች? ማድረግ አቅቶት የሚያለቅስ የቤተሰብ ሀዘን በሰው ሀገር ላይ ተነገረው በጣም ብዙ ሰው አለ። ቢያንስ ቀበቃ አንቺ ቢያንስ ልጅሽ እግዚአብሔር ይመስገን ጤነኛ ነው፣ አንቺ ጤነኛ ነሽ። የሆነ ከውስጣችን ራሱ ተመስገን የሚለው ቃል ሊወጣ ይገባል። ግዴታ እያለ በኮንጎ ጫማ የተሻለ ቀን ይመጣል። ሁላችንም በብዙ ነገር ውስጥ አልፈን ነው እዚህ የደረስነው። አይምሰልሽ። ስለሳቅን ስለተጫወትን ጎዶሎ ሳይኖረን ቀርቶ አይደለም። ብዙ ነገር አለን፣ ብዙ ነገር። እያንዳንዱ ነገራችንን ግን ካዳመጥነው ቆመን መሄድ አንችልም። ማምለጫውን መፍትሄ መፈለጊያውን መንገድ ነው እንጂ ማየት ያለብሽ። ዱባይ በዚህ በኩል በጣም መጥፎ ሀገር ናት። ልንገርሽ፣ እምባ አትወድም። አልቅሶ ያለፈለት አልቅሶ ነገሩ የተቀየረለት ሰው ማንም የለም። በርትተሽ መስራት፣ የተለያዩ ማሸነፊያ መንገዶችን መፈለግ እንጂ አታልቅሺ። ጤና ስላለሽ እኮ ነው፣ እጅግር ስላለሽ ነው ቆመሽ እየሰራሽ ያለሽው። ስንት አልጋ ላይ እየተኛ አለ። ስንት አልጋ ላይ አገላብጡኝ፣ አንሱኝ፣ አስቀምጡኝ የሚል አለ። ስንት መድኃኒት መግዣ ያጣለ። ስንት እህቱ ወንድሙ ልጆቹ የቱ ጋር እንዳሉ ማያውቅ አለ። አታማሪ፣ በፍጹም አታልቅሽ።
ሐምድላ ብለሽ ኑሮሽን ኑሪ። ልጅሽን እንዳቅምሽ እንዲሆንልሽ በዱዓ በጸሎት አግዡ፣ ምከሪው፣ ፍቅር ስጩ። ልጅ ሲጀመር የእናት የአባት ፍቅር ማጣት ራሱ በቃ ከቁጥጥር ውጭ እንዲሆን ያደርገዋል። አንቺ አናግሪው ቶሎ ቶሎ፣ ጸልይ። በተረፈ ለቅሶ ምንም ትርጉም የለውም። ነገ እዚህ ጋር አይዞሽ ያለ ሰው ደግሞ ተነስቶ ያላግጥብሻል። ነገ ትላንት እንዲያልሽውን ረሳሽ ይልሻል። ገበናሽን ከአምላክሽ ጋር እያወራሽ ራስሽን አበርቺ። እሺ፣ ስላለሽ ነገር ሐምድላህ እያልሽ አይዞሽ። እሺ፣ በጸሎት ጋር ከአላህ አውሪ። ወላሂ እዚህ የተቀመጥን ሁሉ ነገር ያንቺ ላይ ያለ አጋጮች ነን። እያንዳንዱ ሰው እየደረሰበት ያለውን አይተሻል አይደለ? ተንፈስ ልበል ብሎ መጥቶ እዚህ ጋር ይላል፣ በማግስቱ ይሞለጫል። በማግስቱ ወይ ያለፈልሽ ቀን ነገ ይመጡና ትዛለሽ እንዲህ ስትይ የነበረውን ይሉሻል። ስለዚህ ገበናሽን ከአምላክሽ ጋር አውሪ፣ ለሱ ንገሪው። ለሚገባው ጉድለትሽን፣ ሐዘንሽን፣ ህመምሽን ለሚያውቀው ለሱ አውሪ። ለማያሳፍረው መልስ ለሚሰጥሽ፣ መፍትሄ ለሚሰጥሽ። እዚህ ጥርስ ብነክስልሽ፣ ከንፈር ብነክስልሽ ምንም አናመጣም። እሺ፣ አይዞሽ፣ አታልቅሺ። የዱዓ ሰዓት ነው አሁን። ዱዓሽን አድርጊ። ልጅሽን ፍቅር ስጩ። ዱርዬ ቢሆን ሰነፍ ቢሆን ምን ቢሆን እናት ማጣት ራሱ ብዙ ነገር ያደርጋል። እሺ፣ አይዞሽ፣ አላህ ያግዝሽ። በዛ ላይ ደግሞ እዚህ ጋር ከታች የምታዩ ሰው ሁሉ ማርያምን በውስጡ በጣም ብዙ ችግር ያለበት ሰው ነው። በጣም ብዙ ችግር። የመጀመሪያው ችግሩ፣ ትልቁ ችግር ገንዘቡን ሴቭ አለማድረጉ ነው። ለብዙ መከራና ስቃይ የሚጋለጠው እህቴ፣ ወንድሜ፣ እናቴ፣ አባቴ በሚለው የራሱ አካል በሆነው በራሱ ቤተሰብ ገንዘቡን ይዘረፋል፣ ይከዳል። ልጆቹን ሊያበሉ የተሰጡትን አይበሉም። ከስንት አንድ ናቸው መልካም ቤተሰቦች፣ ከስንት አንድ ናቸው ለእኛ የሚያስቡት። እኛ ደግሞ በተፈጥሮ ወደዚህ ሀገር ስንሰደድ በጣም የዋሆች፣ ሩህሩሆች፣ በቃ አዛኞች፣ ዝም በጨካኝ የነበርነው ሁሉ ሁነን እንድንሆን ሆነናል። አንቺ እንደውም በጣም በሚገርመው ነገር በየወሩ ደሞዝ አለሽ። በየወሩ አስበሽዋል? ማዳም ቤት ሆነሽ ማርያምን ምኑንም ሳታይ ደሞዝ አለሽ። ሌላው ቢቀር የማይቋረጥ ደሞዝ የሌላቸው ግን ልጆቻቸው ጎዳና የወጡባቸው የሚያበሏቸው ያጡ ስንት እናቶች እንዳሉ ደግሞ አስቢ። አንቺ እንደውም ልብስ ወይ ጫማ ላይ ይገዛለት ይችላል ልጅሽ፣ ነገር ግን የራስሽ ቤተሰብ ፕሮቴክት እያደረገው ነው። የራሱ ቤተሰብ ፕሮቴክት የማያደርገው ስንት ልጅ አለ ጎዳና የወጣ መሰልሽ? ስንት። ስለዚህ አንቺ መሆን ያለብሽ ምንድነው? ጠንካራ ጎበዝ፣ የተሻለ ነገር፣ ጤና አለሽ፣ እየሰራሽ ነው፣ ደሞዝ አለሽ። ነገ እኮ ያልፋል። ምንም የማያልፍ ነገር የለም። አሁንም ነግሬሻለሁ። ከዚህ በላይ ራሱ አማራጭ የምታጭ ከሆነ አገርሽ ላሽ ብለሽ ሄደሽ ልጅሽን አይተሽ አስተካክለሽ አካውንትሽን አውጥተሽ ተመልሰሽ መምጣት ትችያለሽ። ምን ይገድሻል? ቋንቋ ለምሳሌ እዚህ እያንዳንዱን የመዳም ቅመም እዚህ ጋር አስገብተሽ ብታውቂው በባዶ ሆዱ ንስካፌ እየጠጣ ልብ ታማሚ ሆኖ ልጄን ትቼ መጥቻለሁ አክስቴ ጋር፣ ልጄን ትቼ መጥቻለሁ አጎቴ ጋር ብሎ በወር የሰራውን ብር እየላከ የልብ ታማሚ ሆነ በጣም ብዙ አለ። በባዶ ሆዳቸው የኛ ልጆች ታውቂያለሽ፣ አያግበሰብሱም እንኳን። አንደኛ፣ ሁለተኛ ነገር ነው በየጃዛ ቤቱ 6 ወር 7 ወር ስራ አጥተው አንገታት የሞዴስ ያጧሉ። አንቺ ተመስገን ነው ማለት ያለብሽ። ገባሽ? ቢያንስ 6 ወር ነው የቀረሽ። ነገ ካንስሌሽን ተቀበለሽ ድጋሚ የምትመጪ ልጅ ነሽ። ስንቶቹ ቤት ይቁጠራቸው እኮ እዚህ ጋር መጥተው ፊሊተር የሸፈነው ማንነት እኮ ነው ያለው። የአብዛኛው የአረብ ሀገር ልጆች ፊሊተር የሸፈነው ይሄ ቲክቶክ ሲመጣ እኮ ነው የውሸት ሳቃችንን እየሳቅን እየወጣን ያለ። ማን ደልቶት መሰለሽ? እኛስ ውጭ ስለሆን ደልቶን መሰለሽ? ስንት ህመም አለ የሚረዳን ሰው ስላጣን፣ የሚሰማን አዳማጭ ስለሌለን፣ በቁስልሽ ላይ እንጨት የሚሰድ ሰው ስላለ እንጂ ካንቺ የባሰ ታሪክ ያላቸው ሞዴስ ያጡ